በታዋቂው የፎቶ ጋዜጠኛ የተጻፈው የፋኖ የትግል ምክንያትና የህዝቡን ሁኔታ የሚዳስስ ጽሑፍ ለንባብ በቃ። ራሱን የኢትዮጵያ ጠቅላይ ሚኒስተር ብሎ የሚጠራውና በቅርቡ ፕሬዝዳንት ተብሎ ለመንገስ ሩጫ ላይ ያለው አብይ አህመድ ትናንት ከኦቢኤን ጋር ባደረገው ቃለ መጠይቅ ከ100 ዓመት ቅኝ ግዛት ነፃ ወጥተናል ሲል ተሰማ። ከቃለ ምልልሱ በኋላ የመንግስት ሚዲያዎች ከኦሮምኛ ወደ አማርኛ በመተርጎም የሰሩት ዜና እንዲወርድ ተደርጓል። የቀድሞ ጄኔራል የሆኑ አምባሳደር ባጫ ደበሌ የምንጀምረው ጦርነት በፍጥነት ይጠናቀቃል፣ ነገር ግን እንተላለቃለን የሚል ቃለ ምልልስ ለቢቢሲ ሰጠ። አፋብን ወሎ ቤት አማራ ሚኒሊክ እዝ 15ኛ ኮር ባደረገው ውጊያ ድል ማድረጉን አስታወቀ። የአፋብን ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጄኔራል ዋንታ አባታ 1ኛ ኮር ጉና ክፍለ ጦር ያገዛዙን ሚሊሻ እያፈራረሰው መሆኑን አስታወቀ። የፋኖ ትግል ራስ በቅ በመሆኑ በአጋሮች ሊመረጥ ችሏል ሲል የፋኖ አመራር ተናገረ። ሚኒሊክ እዝ የሕክምና ቡድን ሰልጣኞችን በደማቅ ሁኔታ አስመረቀ። አሳምነው እዝ በተቆጣጠራቸው ነፃ ቀጠናዎች የህዝብ አደረጃጀትና አስተዳደራዊ መዋቅሮችን እያዋቀረ መሆኑን ይፋ አደረገ። የአክብሮት ሰላምታችን ይድረሳችሁ። ከፍሪ ፕሬስ ቻናል የዕለቱ ዜናዎች ጀምረዋል። ወደ ዝርዝር መረጃዎች እናልፋለን። መልካም ሞላ ነኝ። በታዋቂው የፎቶ ጋዜጠኛ የተጻፈው የፋኖ የትግል ምክንያትና የህዝቡን ሁኔታ የሚዳስስ ጽሑፍ ለንባብ በቃ። ዘ ግሎብ ኤንድ ሜል ፋኖ ለምን ይታገላል በሚል ርዕስ በፎቶ የታገዘ ንባብ አቅርቧል። ከሽምቅ ትግል ጀርባ ፋኖንና ትግሉን በተመለከተ ለተዘጋጀው ጽሑፍ በፎቶ ጋዜጠኛና ጻፊ ሴፍራይድ ሞዶላ የተሰጠው ርዕስ ነው። ባለፈው ሰኔ የተካሄደውን የአብይ አህመድ ምርጫ በማስታወስ የጀመረው ዘገባው አብላጫ ድምፅ አግኝቼ ያሸነፍኩ ያለው ብልጽግና በብዙ የተቃዋሚ ኃይሎች አይደገፍም ይላል። የሰሜን ኢትዮጵያ ጦርነት በመቶ ሺዎች የሚቆጠሩ ነፍስ ከቀጠፈ በኋላ አብይ በሁለት ክልሎች እየተዋጋ ነው። አንዱ ኦሮሚያ ክልል፣ አንዱ አማራ ነው። ዘገባው ሲቀጥል ፋኖ የነጻነት ታጋይ ማለት ነው ብሎ ራሳቸውን በአፋብን ስር ያደራጁ ሚሊሻዎች የሚጠሩበት ስያሜ መሆኑን ይገልጻል። በሰሜን ኢትዮጵያ ከፍተኛ ቦታዎች ያካለሉ የአማራ ፋኖ ትግል የህልውና ነው ሲልም ይገልጸዋል። በሸዋ የፋኖ ከፍተኛ የጦር መሪ የሆነው አሳልፍ ደስታ የአገዛዙ ጦር ያለ ልዩነት ጥቃት እንደሚፈጽም መናገሩን መጽሔቱ አስነብቧል። ከተማ ውስጥ ሲገቡ ንጹሃንን ይገድላሉ፣ ያስራሉ፣ ትምህርት ቤቶችን በድሮን ይመታሉ። የሕክምናና የሃይማኖት ቦታዎች በብልጽግና መንግስት የጥቃት ኢላማ ናቸው። የዚህ ሁሉ ጥቃት ምንጭ አማራነት መሆኑን በዝርዝር የጦር መሪው ተናግሯል። የፎቶ ጋዜጠኛው በተኙበት የድሮን ጥቃት የተፈጸመባቸውንና ወንድሟ ሞቶ እሷ የተረፈችውን ተጎጂም ታሪክ አስነብቧል። ጦርነቱ ብዙ ትምህርት ቤቶችን፣ የወታደር ማሰልጠኛ፣ የወታደሮች ካምፕና የጥቃት ኢላማ አድርጓቸዋል። ከ2 ዓመት በፊት ማጀት የገባው የመከላከያ ሰራዊት 32 ንጹሃንን በጅምላ ገድሏል። በ5 ኪሎ ሜትር ርቀት በምትገኘው ሌላ ከተማ ኃይል ተደራጅቶ በማጀት ጥቃት ለመፈጸም ሲዘጋጅ መታየቱን፣ የፋኖ ኃይሎችም ጥቃቱን ለመከላከል መዘጋጀታቸውን ያትታል። በሰሜን ኢትዮጵያ ተራራማ ቦታዎች ለ2 ሳምንት ከፋኖ ጋር የቆየው ይሄው የፎቶ ጋዜጠኛ በሀገሪቱ ከፍተኛ ቁጥር ያለው ህዝብ መንግስትን ተቃውሞ ለምን ትጥቅ እንዳነሳ ለመረዳት መሞከሩን ይገልጻል። ከአዲስ አበባ በቅርብ ርቀት ያሉ ከተማዎች ኑሯቸው መስተጓጎሉ፣ ትምህርት ቤቶች መዘጋታቸውን እንዲሁም ምርጫ አለመደረጉን ዘገባው ያትታል። ከጦርነቱ በፊት አማራ ክልል የጥንት ታሪካትን የሚያትት የነገስታትን ታሪክ፣ ታሪካዊ ቦታዎችና አብያተ ክርስቲያናትና ቤተ መንግስታትን ያቀፈ ለጎብኚዎች ቤት የነበረ መሆኑንና በአብይ አህመድ ዘመነ መንግስት የጦርነት መናኸሪያ መሆኑን ዓለም አቀፉ ጋዜጠኛ ዘግቦታል። ይህ ግፍ እንዳይወጣም መንግስት በጋዜጠኞች ላይ ማዕቀብ መጣሉን ይናገራል። ከፋኖች ጋር ለወራት በተደረገ እቅድ ፋኖች በሚቆጣጠሩባቸው አካባቢ ገብቶ የሚፈልገውን ዘገባ ሰርቶ በሰላም ወደ ሀገሩ የገባው የጣሊያንና የእንግሊዝ ዜግነት ያለው እድገቱን በናይሮቢ ያደረገው ጋዜጠኛ በጥብቅ ሚስጥር ስራውን እንደሰራና ቢያዝ በአገዛዙ የሚደርስበት እንግልት ከባድ መሆኑን ገልጿል። የፎቶ ጋዜጠኛው ሴፍራይድ ሞዶላ በአማራ ክልል ሸዋ ተገኝቶ ያየውን ስለመሰከረ እናመሰግናለን። ራሱን የኢትዮጵያ ጠቅላይ ሚኒስተር ብሎ የሚጠራውና በቅርቡ ፕሬዝዳንት ተብሎ ለመንገስ ሩጫ ላይ ያለው አብይ አህመድ ትናንት ከኦቢኤን ጋር ባደረገው ቃለ መጠይቅ ከ100 ዓመት ቅኝ ግዛት ነፃ ወጥተናል፣ ነፃ ያወጣዋችሁም እኔ ነኝ ሲል ተናግሯል። አያይዞም ለ100 ዓመታት ኦሮሞ ሀገር ሰርቷል የሚል እርስ በርሱ የተጣረሰ ንግግር አቅርቧል።
ከቃለ ምልልሱ በኋላ የመንግስት ሚዲያዎች ከኦሮምኛ ወደ አማርኛ በመተርጎም የሰሩት ዜና ወዲያው እንዲወርድ ተደርጓል። አብይ ሲጠበቅ እንደነበረው የኦሮሞ ህዝብ በሌላው ህዝብ ላይ እንዲነሳ የሚቀሰቅስ ቃለ ምልልስ ሰርቷል። ከ100 ዓመት የቅኝ ግዛት ነፃ ወጥተናል፣ ነፃ ያወጣችሁም እኔ ነኝ ብሏል። ኦሮሞ ነፃ ወጥቷል፣ ከቅኝ ግዛት ነፃ ወጥተናል፣ ኦሮሞን ነፃ ለማውጣት የሚታገል ሞኝ ነው ብሏል። ድሮ ኦሮምኛ መናገር ያሸማቅቅና ያሳስር ነበር፣ በእኔ ትግል ይህ ተቀርፏል ብሏል የሀገሪቱ መሪ። በተመሳሳይ ቃለ ምልልስ ኦሮሞ ኢትዮጵያን አልፎ ሀገር የሰራ ነው፣ ላሊበላንም የሰራ ነው ሲል ተደምጧል። መጀመሪያ በቅኝ ተገዝተናል፣ በኋላ ሀገር ሰራን አይጋጭም ወይ ብሎ የሚጠይቀው ጋዜጠኛ ባይኖርም አብይ አህመድ የኦሮሞን ህዝብ በሌላው ያነሳሳልኛል፣ የብልጽግናን መንግስት የኔ ነው ብሎ ይቀበልልኛል ያለውን ከፋፋይ ንግግር አሰምቷል። ምስራቅና ምዕራብ ጎጃም በሚል የመከፋፈል ንግግር አቅርቦ የነበረው አብይ አህመድ ትናንትም ወሊሶና አምቦ በሚል የእርስ በርስ ክፍፍሉን ቀጥሎበታል። ቃለ ምልልሱን ተከትሎ የመንግስት መገናኛ ብዙሃን የዘገቡትና ወቀሳን ያስተናገደው የኦሮሞ ህዝብ የመሬት ጥያቄዎቹ ሙሉ ለሙሉ መልስ አላገኙም የሚለው ዘገባ ከጥቂት ሰዓታት የዘገባ ቆይታ በኋላ እንዲጠፋ ተደርጓል። አብይ አህመድ የኦሮሞ ህዝብ የመሬት ጥያቄው በልጆቹ ምላሽ እያገኘ ቢመጣም የመሬትና የድንበር ጥያቄዎቹ ሙሉ ለሙሉ መልስ አላገኙም ብሏል። ለኦሮሞ መሬት አጥንቱ ነው፣ ሰፊ ህዝብ ነው፣ ፍላጎቱና ሐሳቡ ሰፊ ነው ያለበት ዜና ተሰርቶ ወጥቷል። ዜናው ተሰርቶ ከወጣ በኋላ የደረሰውን ተቃውሞ ተከትሎ ዜናዎች ከየድረ ገጹ እንዲወርዱ ተደርገዋል። የቀድሞው ጄኔራል የአሁኑ አምባሳደር ባጫ ደበሌ የምንጀምረው ጦርነት በፍጥነት ይጠናቀቃል፣ ነገር ግን እንተላለቃለን የሚል ቃለ ምልልስ ለቢቢሲ ሰጠ። የአብይ አህመድ ስልጣን ማብቂያ ዘመን ላይ የቁርጥ ቀን ደጋፊዎቹ ስልጣኑን ለመታደግ ጩኸት እያሰሙ ይገኛሉ። ባጫ ደበሌ ለቢቢሲ ህወሓት የቀበረውን መሳሪያ አላስረከበም ሲል ተደምጧል። የወጡ ሰዎች 10-15 ሺህ 20 ሺህ አይደርሱም። አንደኛ፣ ሁለተኛ ከባድ መሳሪያ ማስረከብ አለባቸው ተባለ፣ አላስረከቡም። ያስረከቡት የተበላሸ አንተም እኔም በቴሌቪዥን እንዳየ ነው ደብቀው አሁን ታንኮችንና አየር መቋሚያ ያወጡ እያሳዩ አይደለም። ስለዚህ ቲፒኤልኤፍ መሳሪያውንም አላስረከበም። አሁን አናፈገፈግም፣ በአጭር ጊዜ እናጠናቅቃለን፣ ሙሉ ቀጠናውም ወደ ጦርነት ይገባል፣ መንግስታት ይፈርሳሉ ሲልም ተደምጧል። የኤርትራ መንግስት የሚባል አይኖርም ያለው ባጫ ደበሌ እንዳትፈርሱ አትጀምሩን የሚል መልእክት ለማስተላለፍ ሞክሯል የሚል አስተያየት ተሰጥቶበታል። ያለውን አቅም ተጠቅመው በአጭር ጊዜ መፍጨት ምንድነው መጨረስ ነው የሚፈልገው ውጊያ ነው። እንደባለፈው ጊዜ ይሄ እያንዛዛ ከአንድ ቦታ ወደ ሌላ ቦታ አቅም እስክትገነባ ድረስ እያፈገፈግ የምትሄድበት አይነት ሁኔታ አሁን የለም። ጀመርክ በአጭር ጊዜ ውስጥ ጨርሰ መሄድ ነው። ቴክኖሎጂ ነው አሁን ያለው። ምሽግ ይዘህ ምሽግ ለምሽግ የምትዋጋበት ወቅት አይደለም። ስለዚህ የሱዳን መንግስት በዛ አይነት መንገድ የሚፈጣበት ኢምፓክቱ ይሄ ነው። የኤርትራ መንግስትም ከዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። የአገራት ድንበር አፋብን ወሎ ቤት አማራ ሚኒሊክ ዕዝ 15ኛ ኮር ባደረገው ውጊያ ድል ማድረጉን አስታወቀ። ወሎ ቤት አማራ ሚኒሊክ ዕዝ 15ኛ ኮር ስር የሚገኙት 152ኛና 153ኛ ክፍለ ጦሮች ወግድ ወረዳ ለሚ ከተማና ከላላ ቲራቲራ አካባቢ ከባድ ውጊያ ከአገዛዙ ጋር አድርገዋል። በጥቃቱ ብዛት ያላቸው የመከላከያ ሰራዊት አባላት ቆስለው ወደ ሕክምና መወሰዳቸውን ፋኖ አስታውቋል። 40 የሚጠጉ የአገዛዙ ሰራዊት መሞታቸውንና በርካቶችም በወግዲ ለሚና ቀስታ በሚገኙ የሕክምና ተቋማት እየታከሙ መሆኑን ምንጮች ጠቁመዋል። የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጄኔራል ዋንታ አባት አንደኛ ኮር ጉና ክፍለ ጦር እስቴ ዴንሳ ብርጌድ የአገዛዙን የሚሊሻ መዋቅር እያፈራረሰው መሆኑን አስታወቀ። የአብይ አህመድን ስርዓት የተቃወሙ የሚሊሻ አባላት ወደ ፋኖ በገፍ እየተቀላቀሉ ይገኛሉ። ትናንት ነሐሴ 1 2018 ዓ.ም ከነሙሉ ትጥቃቸው ፋኖን የተቀላቀሉት የሚሊሻ አባላት ስም ዝርዝር ይፋ ሆኗል። ፋኖ የብልጽግናን የሚሊሻ መዋቅር እያፈራረሰ መሆኑን በዜናው አያይዞ ገልጿል። የፋኖ ትግል ራስ በቅ በመሆኑ በአጋሮች ሊመረጥ ችሏል ሲል የፋኖ አመራር ተናገረ።
የአፋብን ሚኒሊክ ዕዝ የፖለቲካ አመራር አርበኛ ሞገስ አዋራው ፋኖ ራስ በቅ በመሆኑ ለትብብር ተመራጭ መሆኑን ገልጿል። ፋኖ ትልቅ ዓላማና አቅም ያለው በመሆኑ ሌሎች ኃይሎችም አብረውት ሊሰሩ ይፈልጋሉ ሲል ከሮሃ ቲቪ ጋር ባደረገው ቆይታ ተናግሯል። አንደኛው ራስ በቅነት ለአጋርነትና ትብብር መነሻ ነው። ራስ በቅነት ራስ በቅ የሆነ ኃይል ለአጋርነትና ትብብር ጥንካሬ ሆኖት ወደ አጋርነትና ትብብር ይገባል። ይህ ማለት ራስ በቅነት ያለው ኃይል በራሱ ክንድ የራሱ ክንድ ያለው የራሱ ሀብት ያለው የራሱ ህዝባዊ መሰረት ያለው የታጠቀ ኃይል ራስ በቅ ነው። ስለዚህ የራስ በቅ የሆነ ኃይል አጋርነት ለመመስረት ትብብር ለመመስረት መነሻ ይሆነዋል። ሌሎች ይፈልጉታል ማለት ነው። እንዳልኩሽ ራስ በቅ ያልሆነ ኃይል አቅም የሌለው ኃይል እውነተኛ ህዝባዊ መሰረት የሌለው ኃይል ዓላማ የሌለው ኃይል ማንንም አይፈልገውም፣ ወደ አጋርነትና ትብብር አይገባም። እንደ ፋኖ ግን ስንወስደው ይሄ የመጀመሪያውን የሚወስድ ነው። ራስ በቅ የሆነ ኃይል እንዳለን ነው የምናምነው። ራስ በቅ እንደሆን እንተማመናለን። ስለዚህ ራስ በቅ በመሆናችን ምክንያት ሌሎች ኃይሎች አብረውን ሊሰሩ ይፈልጋሉ። ህልውናቸውን ከኛ ጋር ሆነው ሊያስከብሩ ይፈልጋሉ። ይሄ ራስ በቅነታችን የወለደው አጋርነትና ትብብር ካለ አሁን ላይ የምናደርጋቸው አጋርነቶች የምናደርጋቸው ትብብሮች ራስ በቅነታችን የወለደው ትብብርና አጋርነት ነው ማለት ነው ብለን ነው የምናምነው። ሚኒሊክ ዕዝ 102ኛ ኮር የህክምና ቡድን ሰልጣኞችን አስመረቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ ምስራቅ አማራ 102ኛ ኮር ከ3 ክፍለ ጦሮች የተውጣጡ የመጀመሪያ ረዳት ባለሙያዎችን በትናንትናው ዕለት በሰሜን ወሎ ዞን በራያ ቆቦ ወረዳ የኮር አመራሮች በተገኙበት አስመርቋል። የምረቃ ስነ ስርዓቱ የተካሄደው ለ3ኛ ጊዜ ነው። የ102ኛ ኮር የህክምና ቡድን ከወታደራዊ ግዳጅ ጎን ለጎን በተቆጣጠራቸው አካባቢዎች ከሰራዊታችን አልፎ ለአማራ ህዝብ የህክምና አገልግሎት አቅም በፈቀደ መልኩ እየሰጠን እንገኛለን ብሏል። ይህንን የሚሰሩ የጤና ባለሙያዎችን በማሰልጠን ለህዝቡ ለአገልግሎት እያሰማራ መሆኑን የገለጸው የህክምና ማዕከሉ ዳይሬክተር አርበኛ ዶክተር ተስፋዬ ታደሰ ነው። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ሙሉ በሙሉ በተቆጣጠራቸው ነፃ ቀጠናዎች የህዝብ አደረጃጀትና አስተዳደራዊ መዋቅሮችን እያዋቀረ መሆኑን ይፋ አደረገ። ዕዙ የማዕከላዊ ኮሚቴውን የመጀመሪያ ጉባኤ ባጠናቀቀ ማግስት ከፍተኛ አመራሮቹን ወደ ተለያዩ ቀጠናዎች በመመደብ ከህዝቡና ከሰራዊቱ ጋር ሰፊና ጥልቅ ውይይት አድርገዋል። በእነዚህ መድረኮች ከህዝቡ የተነሱ ሀሳቦችን በማካተት የትግሉን ዓላማና ግብ ለማሳካት የሚያስችሉ ውሳኔዎች በጋራ መወሰናቸውን ዕዙ አስታውቋል። በመንዝና ግሼ አውራጃ የሚኖረው ህዝብ ለአስተዳደርና ለአገልግሎት አሰጣጥ ይመቻል ያለውን ጊዜያዊ አደረጃጀት በመከተል ቀበሌዎችን በክላስተር እያዋቀረ ሲገኝ በዚህ መሰረት በግሼ ቀጠና የተቆጣጠራቸውን ቀበሌዎች በ4 ክላስተሮች አዋቅሯል። ዋክሹም ብርጌድ በፈጸመው ጥቃት በሚሊሻዎች ላይ ጉዳት ማድረሱንና ትጥቅ መማረኩን አስታወቀ። የአፋብን ወሎ ቤተ አማራ ሚኒሊክ ዕዝ 303ኛ አሳምነው ኮር 19ኛ ክፍለ ጦር ክንፍ የሆነው ዋክሹም ብርጌድ በዋግ ኽምራ ብሔረሰብ አስተዳደር ዞን ዝቋላ ወረዳ በአገዛዙ ጦር ጥቃት መፈጸሙን አስታውቋል። ሐምሌ 30 2018 ዓ.ም ከንጋቱ 12 ሰዓት እስከ ረፋዱ 2 ሰዓት ተኩል ድረስ ውጊያ ተደርጓል። ፋኖ በውጊያው 18 ያገዛዙ ኃይሎችን ሙት ሲያደርግ 15ቱን መማረኩን ለፍሪ ፕሬስ በላከው መረጃ አስታውቋል። የፍሪ ፕሬስ አባል በመሆን በወራዊነት እየደገፋችሁን ስላለ በጣም ደስ ይለናል። ሌሎችም አባል በመሆን ፍሪ ፕሬስ እንዲያድግ አስተዋጽኦ እንድታደርጉ በአክብሮት ጠይቃለሁ። ዜናዎቻችን ይቀጥላሉ። የኢራን ፓርላማ አሜሪካና እስራኤል በሆርሙዝ ወሽመጥ እንዳያልፉ የሚከለክል ህግ አቀረበ። የኢራን ፓርላማ በሆርሙዝ ወሽመጥ በኩልና በፐርሺያ ባህረ ሰላጤ በኩል የሚያርፉ መርከቦች ላይ ያለውን ቁጥጥር የሚያጠብቅ ረቂቅ ህግ ላይ ተወያይቷል። ረቂቅ ህጉ ከአሜሪካ፣ እስራኤልና ቴህራን ጠባጫሪ ናቸው ስትል ከምትፈርጃቸው ሀገራት ጋር ግንኙነት ያላቸው መርከቦችን ማገድ እንደሚያካትት ታስኒም የዜና ወኪልን ጠቅሶ ቢቢሲ ዘግቧል። ታስኒም የፓርላማ አባል የሆኑት አባስ ሳሊሚን ጠቅሶ እንደዘገበው የፓርላማው ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ በወሽመጡና በፐርሺያ ባህረ ሰላጤ ላይ አገሪቱ የሚኖራትን ቁጥጥር እንደሚመለከት ተወያይቷል።
የዕለቱ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ሞላ ዜናዎችን ወደ እናንተ አደረስኩኝ። ጤና ይስጥልኝ።